አናግሩት ለማለት አክል ነው። ጨርሻለሁ። ሌላ እሺ፣ ሌሎቹም የኔ ወርቅም አስተያየት የምትሰጡት ነገር ካለ የከፋችሁ ነገር፣ ቅር ያላችሁ ነገር፣ የሚስተካከል ነገር ቤታችን በእህቶቻችሁ የከፋችሁ ነገር ሁላችሁ ተናገሩ። ሚሚ ይሄን አለብሽ አስተካኪ በሉኝ። ወርሴ ይሄ አለብሽ ባህሪሽን ይሄን አስተካኪ በሉ። ይሄ እኮ የሁላችን ቤት ነው። ይሄ እኔ ብዙ ነገር መናገር ፈልጋለሁ። የሚሚውን እንጂ ቤቱ የእናንተ ነው ብዬ ብዙ ጊዜ እናገራለሁ። እና ቤታችን እንደ በፊት አይደለም። እናንተም እንደ በፊት አይደላችሁ። እኔ እየተናገርኳችሁ ምክንያቱ ምንድነው? ተናገሩ። ምክንያታችሁ ምንድነው? ቤታችን ለምንድነው እንደ በፊት ማይሆን? እኛ ቤት የሚታወቀው በክብር፣ በምክር፣ በጸሎት አንድነታችን ነው የምንታወቀው። አሁን ግን እንደዛ አይደል። የሆነ ነገር ካየን ወፍሴ ቅድም ብላችሁ የሆነ ነገር ካለን አኩርፈን ከገሱ ላይ እንወርዳለን። ለምን አዲስ ባህሪ ለምን ታመጣላችሁ? ቤተሰብ የሚያውቋችሁ ነን ብሩክ እኮ የሚያውቃችሁ በእንደዚህ አይነት አይደለም። እናንተ በምክራችሁ በጸሎታችሁ ጥሩ ነገር ስታወሩ፣ አንድ ቀን ስለሰው መጥፎ ሳታወሩ፣ አንድ ቀን ሳትሳደው የምትታወቁት በዚህ ነው። ብዙ ሰው እግዚአብሔር ምስክሬ ነው። በአንቺ ቤት እንደዚህ ተምሬያለሁ፣ የአንቺ ልጆች እንደዚህ ዘርፌ ትምጣና በቃ ጨርሱ እና አሁን ዘርፌን ጥሪያ ከፈለገች መምጣት ትችላለች። አይ ካለች አሁን እኔ እና ይባልም ነው። ቆይ ሚሚዬ እዚህ ጋር ማለት ነው። ቆይ ዝም በይ አትበይ። ጨረቃ አንቺ ሰው ሲያወራ መሀል ላይ አትግቡ። ይሄ ነገር በጣም ይፈላ። ምን ሆናችሁ ነው የሚመጣል? ዝም በይ እንታን አዳምጡ። ሚሚዬ አንቺ ጋር የሆነ ነገር ማውራት ፈልጋለሁ። ናንያው እኔ እናት በቃ ይሄ ግፍ ከመጣችም ትምጣ የሚባል ነገር የለውም። አንደኛ ደረጃ ማለት ነው እኛ አብረን ብዙ ጊዜያቶች ብዙ አመት የቆየን ልጆች ነን። ብዙ ማለት ነው የክፉ ጊዜም የደጉ ጊዜም አብረን አሳልፈናል። አንድ ሰው የሆነ ጥፋት ሲያጠፋ ከፈለገ ይምጣ ከፈለገ ይሄድ አይባልም። ምክንያቱም ሰው በግድ ማስቀመጥ አትችልም። እሱ ትክክል ነው። ነገር ግን መሄድ የፈለገ ሰው ራሱ ምክንያቱን አውቀን ይሄድ፣ ችግር የለውም። ነገር ግን የሆነ ነገር ከተፈጠረ የሆነ ሰው ከተጣላ ከፈለጋችሁ ቁጭ በሉ ከፈለጋችሁ ሂዱ አንድም። ከዚህ በኋላ ከዚህ በፊት ይሄ ቤት ትልቆች ከታች ሲመጡ እኛ ከላይ ያለነው ትንሾች እንወርዳለን። ይሄንን ታውቃላችሁ ሁላችሁም ማለት ነው። ወርደን ትልቆችን እናስገባለን። በጣም ነው የምንከባበረው። በእውነት ነው የምላችሁ። ከዚህ በፊት በጣም ነው የምንከባበረው። በጣም እኔ እንጃ። አሁን ግን ያ ክብር የለውም፣ ጠፍቷል። እኔም ዛሬ ጠዋት ከራሴ ጋር ያወራው ነበር። ምንድነው ቤቱ ውስጥ ምንድነው የተፈጠረው ያልኩ ነበርና አሁን ራሱ ከፈለገች ትምጣ ብለሻል ሚሚዬ፣ እንደዚህ አይባልም። አሁን ዘርፌን ጥሩልንና ይቅርታ ተጠያይቀን ወደፊት እንደ በፊቱ ሆነን አብረን እንጓዛለን። እሱ ነው የሚሻለው እንጂ አንድ ሰው ስለወረደ ሂድ ምናምን እኔ ተገቢ ነው ብዬ አላስብም። ጥሩዋቴ ዘርፌን፣ ምክንያቱም እኛ ብዙ ነገር ያሳለፍን ልጆች ነን አብረን። ትክክል ናኑ። አሁንም ደግሞ መጀመሪያ ያለው መጀመሪያ እንትን ያለ ሰው ነገሩን መቆስቆስ ሳይሆን አሁን እኛ ለሰላምና ለሰላም ብቻ ይቅርታ ተባብለን እንደ መጀመሪያ ሆነን መቀጠል እንፈልጋለን። ያለፈውን አታምጡ። በቃ ኦፍሴ ትንሽ ናት፣ ዘርፌ እዚህ ቤት ትልቅ ናት። ሁሉ ነገር በጸሎት በዱዓ ከኛ ያሳለፈች ልጅ ናት። ምናልባት ኦፍሴ ካጠፋች ኦፍሴ ይቅርታ ትላለች። ምንም ችግር የለም። ትንሽ ናት፣ ታናሽ ናት። ችግር ካለበት እዚህ ጋር ያለው አፍርጠን ይቅርታ ተባብለን እንቀጥል። በቃ ይሄንን ነው የምንፈልገው። የመጀመሪያ እምላለው ምንም ነገር አይምጣ እዚህ ጋር። እኔ የምፈልገው ይሄንን ነው። ሌላ ልንገርሽ፣ ሌላ ይሄ እኔ ስላነሳሁት ነው እንትን ያላችሁት። እኔ አትማይ እንደዚህ ተብሎ ስለተነሳ ነው የተናገርኩት። አትማይ ያልኳት አትማይ ያልኩኝ እንጂ እኔ ሌላ ነገር አይደለም ያልኩት። ብሌን ያንቺን የነካ እኔ እዚህ ቤት ማለት ነው አይደለም ናንዬ አይደለም። እኔ ብዙ ጊዜ አስተውላለሁ። እኔ ጓደኞቼ ትቼ የመጣው ሰላም ስላለው ጥሩ ነገር ስላላችሁ ነው የተቀላቀልኳችሁ እንጂ ቤቱን ልበጠብጥ አይደለም የመጣሁት። ሁላችሁም የሆነ ነገር በተነሳ ቁጥር
ቤቱ እንደ ድሮ አይደለም አሁን ምን ነካው፣ ቤቱ እንደ ድሮ አይደለም አሁን ምን ነካው እያላችሁ ነው። በውጭም ብዙ ነገር ሰማለሁ። ብሌን ከመጣች ያ ቤት ተበላሽቷል እየተባለ እኔ ማበላሽ ከሆነ ያበላሸሁት ነገር ወይ ማጠፋ ነገር ካለ ይቅርታ ንገሩኝ። ብሌን ይሄ ችግር አለብሽ ይሄን ግልጽ እንትን በይ በሉ። አሁንም የተናገርኩት ስትምል የሰማሁት ነገር በጆሮዬ የሰማሁት ነገር ስለሆነ አትማይ ግልጽ ነው የተናገርኩት። ከጀርባ ኦብሴ ከጀርባ ያልኩሽ ነገር አለ የለም። እኔ እሷ የምታወራልኝ እኔ በቃ ነገሩ እህተማሞቹ ናቸው። ተረጋጉ፣ ነገሮች አስተካክሉ ብያለሁ። አትማይ ያልኩኝ የሆነ ሰው ሲምል ባጠፋው ነገር ላይ ጥፋቱን እያወቁኝ ሲምል ዝም አልልም። ብሌን እዚህ ጋር ላስቆምሽ። እኛም እኮ እያልን ያለ ነው አትማል ነው። እኛም እያልን ያለ ነው ማማል እዚህ ጋር ምን ያስመጣ ነው። ተግባባሽ? ጨርሻለሁ ከገባሽ ማለት ነው። አትማይ ነው። ማንም ማማል አይቻልም እዚህ ቤት ነው። ካላስ ሌጡ ሰርታ ዘንድሮ ማለት ነው። እና ሁሉም ማለት ነው አሁን ቋጩት ነገሩን። ይኸውላችሁ ጥሩ አይደለም። እውነትም ተናገሩ። መጽሐፍ ቅዱስ ምንም ቢሆን ይሄ ማማል ቦታ የሚያዳርሰን ነገር አይደለም። የሚያዳርሰንም እኔም ደግሞ ቂም አላስኩም። ለቂም ይዤ ሳይሆን ለሁሉም እፋን ሌላ ጊዜም እንደዚህ ሴት ስላት ቅር እንዳይላችሁ ወይም ደግሞ እንትን ስለ እንዳልላችሁ ነው እንጂ ቂም ይዤ አይደለም። እየተጫወትን ነው፣ እየተነጋገርን ነው። ሁሉንም ነገር እንደዚህ አድርግ፣ እንደዚህ በዚህ ቀጥይ፣ እንደዚህ አድርጉ የምለው ቂም ቢይዝ ኑሮ እኔ እንትን አለን ሰው ላይም በህይወቴ ቂም የሚይዘው ልጅ አይደለሁም። እና እንደ እንትን ያናስበው እንደ ህፃን ወይም ደግሞ እንደ እንትን ሳይሆን ብሌንም ልክ ናት፣ አይማልም። በእንትን ላይ ጥፋት አይደገምም ሰው። እንደገና ደግሞ ኦሲ ቅርታ ወርድ ኦሲ ከቻላችሁ ዘርፌ ትጠራና ሚምና ዘርፌ ይቅርታ ይባባሉ። ከዛ የተረፈ በውስጥ ጨርሶ ዘርፌ ደግሞ እኔ ብራሴ በጆሮዬ ሰምቻለሁ እንደዚህ እግዚአብሔር ራሳል ፈሰጥያቷል በጆሮዬ ሰምቻለሁ ነማል ምናምን እንጃ መቼም ከእናንተ አናልኩም። ችግር የለውም። ይኸውልሽ ለሷም ጥሩ አይደለም፣ እኔ ለሷ ጥሩ አይደለም ለማስከፋት አቁም ያልኳት ያን ጊዜም ስራ ላይ እንደሌለች ብዙ ቦታ እንዳለች አለማስከፋት እየሞከርኩ ነበር። እኔ ደግሞ ህሊናዬ ስላላስችለኝ ለምን ወደ እየተራገሙ ማምረቅ ለእንትንም ጥሩ አይደለም ለሷም። ግን እኔ አሁን ያን ጊዜ እንደዚህ ብለሽኛል አትመርቂም ብሎ ነገሩ ይረዝማል ብዬ ነው እኔ ዝም ያልኩት። ለዚህ ደግሞ ለሳም ጥሩ አትከፉ። በእኛ በሃይማኖታችን በስነ ስርዓት መጽሐፍ ቅዱስ ታነቡልኝ ልጆች። በእኛ በሃይማኖት የሚያውቅ ሰው ትክክል አይደለም። ገና ማማልም ደግሞ እሳሳታለሁ እላለሁ። ጥፋቱ ሳይሆን ያ ነገር ያው ያስከፋል ያስብልሻል። ለምን እኔም ደግሞ ይሄን ሀል ቃል የወረወርኩባት የለም። ቃልም የምወረወር ሰው አይደለም። ለምን ያልኩት እኔ ይሄንን ለምን አደረግሽው? እንደዚህ መሆን አለበት፣ ይሄንን ማድረግ የለብሽም ብያት። ለምን እውነቱ መጀመሪያ እንደዚህ ተናግረሽ እንደዚህ ለምን አላልሽም ብዬ ተናድጄበታለሁ። አዎ ተናግሬያለሁ። እኔ እኮ አምኜ ይቅርታ ለመጠየቅ አስከፍቼሻለሁ እናቴ ብዬ ሙንትሽን ክፈቺ እና ቅርበይኝ ብያ ስለ እሱን ተናግራለች እንጂ ሌላ ነገር አልተከፋም ማለትም ና እሱን ዝጉትና ላ አስለንሽ ታኒ ማፊ ማጅም ማሾፍታ አሁን በውስጥ ደውላት ትምጣና እና ታረጋጉ ሁላችሁም። ብሌን ደግሞ ተረጋጊ። አንቺ ጋር የደረሰ ሰው የለም፣ ሊደርሱም አይችሉም። የሚወዱሽ የሚያከብሩሽ ናቸው። ነገሩንም ማጋጋል አይደለም። ብሌንም እውነቱም ወይም ደግሞ እኔ ለእሷም አንዳንድ ጊዜ እስቲ ሙስሊሞችም እንትን በሉ ሰው ሲሳሳት እውነቱ ላይ ለምን ክር አስራለች አንገቷ ላይ አጣት እህቷ ናት አጣት እንድትገባ አትፈልግም። ለዛ ነው እንጂ ሌላ ነገር አይደለም። ማንም እዚህ ጋር እንትን ላይ አንቺን የሚነካሽ አንቺ ያጠገብሽም የሚደርስ የለም። ተከበሪ፣ ሁላችሁም ተከባብራችሁ የምትኖሩ ነውና ለዚህ ንግግርሽ ይቅርታ ጠይቂ። ቶሎ በይ ብሌን።
ደራርቱ ወይ ወይ ይቅርታ ጠይቂ። ቪዲዮ ወጥተሽ ማለት ነው ማንም ሳይነካሽ እንዲህ ነው ብለሽ ይቅርታ ጠይቂ። እኔ ጉድ ያለ እሺ ወይ ነው ዳንያ እሺ ካጠፋው እህቶቼ ያስቀየምኳችሁ ነገር ካለ በጣም ይቅርታ። እቃ መቶብኝ እቃ እያስገባሁ ነው ያጠፋሁት። ያስቀየምኳችሁ ነገር እውነት ሳላቅም ሳቅም ቢሆን ያስቀየምኳችሁ በጣም ይቅርታ። ያስቀየምኳችሁ ነገር እኔ ከመጣሁ እሺ አስከፍቻለሁ። እሺ አስከፍቻለሁ። በጣም ይቅርታ አድርጎልኝ በደንብ እንጂ እንዲህ ነው እንደ ይቅርታ። እሺ ሙስሊሞቹን በአላህ ክርስቲያኖቹን በመቤቴ ይቅርታ አድርጉልኝ። እሺ ይቅር ብለንሻል። በቃ እሺ እና እኔም ሁላችሁንም ተጣልቻችኋለሁ። ማናችሁንም እዚህ ቤት ያላችሁ ሁሉ ሁላችሁ በቃ እንትን ማናት እስቲ ሌላ ሊጡ ሰራ መሰለኝ። ሌላ ሄደሽው ወይ ዘርፌን አምጫት ሂጂና በቃ ይቅርታ ተባባሉ። እዚህ ጋር እንቋጭ ነገሩን ይመስለኛል። እሺ ጨረቃ ይቅርታ። አሁን ጨሩ አሁን ትንሽ ድምፅን ከፍ አድርጌያለሁ አንቺ ላይ እና ይቅርታ። ምክንያቱም ዝም በይ ስላልሽ ነው። ዝም በይ ስላልሽ ነው። ሚሚ ዘርፌ ስትናገር ከዴቲ ስትል እኮ ነው ዝም በይ ያልኩት እንጂ ላንቺ አይደለም። አዎ ዝም በይ። ባለፈው ደግሞ ምን መሰለሽ የሚሚ የሆነ ሰው ዝም በይ ሚሚ ስላለ ብዙ ነገር ስለተፈጠረ አቲ በይ ማለት ነውና እሺ እኔ እና አንቺ የምንጣላ አሁን እንደባደብ ኖ ናንዬ የኔ እናት ናንዬ እኔ ውድ በጣም አከብርሻለሁ። የቤታችን መጥፎ ነገር ማትወጂ እስኪ ከነሱ ተማሩ። አንዳንዶቹ አላችሁ ተማሩ እስኪ ከነሱ ለቤታችን እንደዚህ የሚጓጉ ልጆች እስኪ ከነሱ ጋር ተማሩ። ጨረቃ ደግሞ ትቸኩያለሽ፣ እንደዚህ መሀል ላይ አትግቢ። እግዚአብሔር እኔ ምን አልኩኝ አይደለም። ዘርፊት ስትይ ነው ዝም በይ። ቆይ ሚሚ ያልኩሽ እኮ ለዛ ነው እንጂ ያንዳንዳችሁ ያለው ጥፋት እኔ በእናትህ ነው የመጣው። እንደዚህ ጨረቃ እንደዚህ በቃ እኔ እንደውም በቃ ትቻለሁ። ምንም አላወራም። ካላስ የሰማሽ ነው። ብሌን ደግሞ ያልሹ ነገር አሁን የተናገርሽ ነገር እየሰማሁሽ ነው። እኔ ማውራት አልፈለኩም፣ ሰዎቹ ስላሉ ማውራት አልችልም፣ ይጮሃሉ ልጆቹ ምናምን እና ብሌንዬ እኛ ስንልሽ ነው። እዚህ ጋር ያሉ ልጆች ሲናገርሽ ነው። የእኛ ልጆች ሲናገሩሽ ተሰምቶሽ ትናገራለሽ። ልጆቹ ደግሞ ወዶ አምኖ እኛ ሁላችን ወደን የተቀበልንሽ ሰው አንቺ ብቻ ሳትሆኝ እኔም አውቃለሁ። ብሌን እዚህ ቤት በመምጣቷ ብዙ ሰው ማይፈልግ ሰው አለ፣ በውስጥ የሚያወራኝ ብዙ ሰው አለ። ያ እኛን አንድ እንድሮን ማይፈልግ ከኛ ጋር እንድትሆኝ ማይፈልግ እኛ ቤት እንድትገቢ ማይፈልግ ሰው የኛ ጠላት ሰው ነው እንጂ የኛ ልጆች አይደሉም። የኛ ልጆች ወዶ አምኖን የተቀበሉሽ፣ እንወድሻለን፣ እናከብርሻለን። እኛ ከቤታችን እንድትርቂም አንፈልግም። ነገም ከነጎዳም ልጆችን ወክዬ እንደተቀበሉሽ ራሴ ማውቃለሁ። እኔም አምኜ ኦብሴም እንደዛ ሰው አለኝ ብለሽ እኛን ጠላት አለኝ ብለሽ ብሌንዬ አይሰማሽ። እኛ ልጆች እስካላሉሽ ድረስ አይክፋሽ። የኛ ልጆች ደግሞ አይሉ አውቃለሁ። የኔ ልጆች ሰው ይወዳሉ፣ ሰውን በፍቅር ይቀበላሉ። ግን እኔ አሁን እኮ ባህሪያቸው ያመጡብኝ ባህሪያቸው እኔ ራሴ ሊገባኝ ስላልቻለ ነው የተናገርኩ። ለምንድን ነው ባህሪያቸው የተቀየረ ብዬ ነው እንጂ እኔ ልጆች የምኮራባቸውም የምወዳቸውም ነገም ከነጎዳም የትም ቤት ደግሞ ልጆቼ ብዬ እናገራለሁ። ልጆቼ ብለሽ አትናገሪ ተብሎ አስተያየት ይሰጠኛል። ይሄ ነገር የማንም አልሰማም። ልጆች የሚለው ቃል መቼም አላቆመውም። ነገም ከነጎዳም እናገራለሁ። ከራሴ በላይ ቦታ ያለኝ ልጆቼ ናቸው። እስከ ዛሬ ድረስ ስንኖር አሁን አመት ሆኖናል ከተገናኘ ከአመት በላይ እንዲሆን ነው እና እኔ ይኸውላችሁ ናኔን ስለምወዳት አይደለም መጣሁ ስለምወዳቸው አይደለም። አንዳንድ ጊዜ ይኸውላችሁ ነገራቶችን ለማስተካከል ብዙ ጊዜ ታዝባታለሁ። ናኔን እዚህ ቤት ማለት ነው በጣም ብዙ ጊዜ ታዘባለሁ። ቁጭ ወይም የሆነ ነገር ስንጨቃጨቅ የሆነ ነገር ስናደርግ እታዘባለሁ። በማውራት ያለባትን ቦታ ላይ ታወራለች።
እኔ ታዘባለሁ። ግን እስቲ ተው ሆድ ይፍጀው አለ ብሩኬ እና ስለምወዳችሁ አይደለም የምናደርገው ነገራቶች ስሜታዊ ያደርገናል። ግን ደግሞ ማድረግ ያለብንም በተረጋጋ መንፈስ የበላይነት ሳይሆን እየተጫወት እየተከባበርን ራሳችን በራሳችን ተከባብረን እንደነበርንበት ተከባብረን ነው የምኖረው። እኔ በጣም ይቅርታ ሁላችሁም ያስከፋችሁ ነገርን ካለ በቤቱ ስም ይቅርታ። ወደ ስራዬ በነበረበት መለሳለሁ። ሚሚ ለምን አሁን ጭቅጭቅም ስለሌለ ቪዲዮ ጋም ብዙ ነገራቶች ይደሰታሉ። በመሀልም ደግሞ እንዲደሰቱ ሁሌም ጭቅጭቅ ሁሌም እንትን ላይ ይዘን በደስታም ሲመጡ እንደገና ደግሞ ተከፍቶን ሲመጡ ለዛ ነው እየለቀኩት ይጫወቱ። ዝም በሉ ማለት ቦታ መያዝ ስለሌለ ነው እየለቀኳቸው። ወደ ስራዬ በክብር እመለሳለሁ። ጠዋት ተጫወቱ